የሚተኛ አይደል። ሐኪም ቤት መሄድ ብቻ አይደለም፣ ስራት ጠብቆ ክኒን መዋጥ ነው። መስማት ብቻ አያጸድቅም፣ መያዝም ነው። መያዝ ብቻም አይደለም መስራት። ቅዱስ እንጦንስ አጋንንት ተሰብስበው ማታ በጨለማው ሲሄድ በበረሃው በድንጋይ ሲወረውሩበት እግዚአብሔር ያበርህ ሊተ ብሏል አላልኳችሁ እንዴ? የሚያድናችሁ ነገር ትረሳላችሁ እንዴ? ረመዳንያል በጨለማው ስትሄዱ ርቅ አትዙም። ቆመጥ ከመያዝ እንዲሁ አይደረስ እኮ ነው መምለክ። ቆመጥ ከመያዝ እግዚአብሔር ያበርህ ሊተ ምንትኑ ያፈራህን ተሰብስበው እኮ ነው ጀር ወደ ቅዱስ እንጦንስ እኮ ነው እግዚአብሔር ብርሃኔና መድኃኒቴ ነው ምን ያስፈራኛል ሲሉ ብትል በመንፈቀ ሌሊት እኮ ነው እንዲህ ሲል ይበተኑለታል። መንገድ ለመንገድ ፍርሃት ሲላችሁ ፍርሃት ይዞኛል እንደው የሚጻፍ ነገር ካለው አትበሉ ወዲያ ወዲህ እያላችሁ ይሄንን በሉ። ልክ እግዚአብሔር ምእመና ለህይወቴ ምንትኑ ያደነግጸኝ እግዚአብሔር የህይወቴ መታመኛዋ ነው ምን ያስደነግጠኛል? አሁን ያስፈራራል ሰው። አሁን በተለይ የቤተ ክህነቱ ሰው ያስፈራራል። አብሶ ደግሞ ሴቱን ነው የሚያስፈራሩ። እኔ የምልሽን ነገር ካልሰማሽ መስተፋቅር ደግምብሻለሁ ናላሽ ሲዞር ነው የምትኖር ይላል። እውነት ይመስላልና ወከራዋል እዚያው ወለ ወከራ ውሸቱን እኮ ነው። አንደኛ መስተፋቅርም አያውቅም፣ ሁለተኛ ደግሞ አይሰራም። የማይሰራው ደግሞ ጥንቆላ ራሱ ንጽህና ይፈልጋል፣ ዝሙት አይፈልግም። የዚህ ዘመን ሰው ደግሞ ዘማዊ ስለሆነ ጥንቆላው ራሱ አይሰራለት። በዚህ ዘመን እንኳን ደና ባይታዊ ደና ጠንቋይም አይኖር። እውነቴን ነው የምነግራችሁ ማለት ውሸቱን ነው። ጥንቆላውም አይሰራለትም። አንድ የማይሰራ ለጥንቆላውም ራሱ አይሆንላቸውም፣ ውሸታቸውን። ሁለተኛ ደግሞ እግዚአብሔር ከኛ ጋር ለመ እግዚአብሔር ምስሌነ መኑ ይክለነ እግዚአብሔር ልጆቹ አድርጎን እንዴት ነው አሳልፎ የሚሰጠው? ቤቱ ሲደፈር ዝም የሚል አባወራ ታውቃላችሁ? እንግዲያው በደሙ ያተመውን ቤት ዝም ብሎ የሚያይ ክርስቶስ አለ ይመስላችኋል? ሊጠብቀን እኮ ላይጠብቀን ደሙን ከፍሏል እንዴ። እግዚአብሔር እኮ እንዴት እንደሚያስብልን ብናውቀው እኔ ከዚህ በላይ እውቀት አያስፈልገንም ነበር። እግዚአብሔር በጣም እኮ ነው የሚያስብልን። መብላት እንዳለብን ያስባል፣ መተኛት እንዳለብን ያስባል። አሁን ለዚህ እኛ የምናስብ ነው የሚመስል። እግዚአብሔር ለገነቱ ለወዳችን ደግሞ እኛን የሚመስለን በፍጹም። መቼ መጉረስ እንዳለብን ያውቃል፣ መቼ ማረፍ እንዳለብን ያውቃል፣ ሲደክመን ያውቃል፣ አቅም ስናጣ ያውቃል፣ ብቸኛ ስንሆን ያውቃል፣ ሰው እንደሚያስፈልገን ሁሉን ነገር ያውቃል። ተሳስተን እንዳጠፋን ያውቃል፣ አውቀን እንዳጠፋን ያውቃል። ሁሉንም ያውቅልናል። እግዚአብሔር ስለሚያውቅ ራስን በእግዚአብሔር እቅፍ ውስጥ ወሩሮ መጣል ነው የሚያሳርፍ። ግድፍ ላይ ለእግዚአብሔር ህሊና ወውቱ ይተሰከ እግዚአብሔር ላይ ሕፃን ልጅ እኮ እናቱ አዝላው ስትደዚለሽ ብሎ ተኝቶ እናቱ ወንዙ ከወገቧ ያዛት፣ ከጉልበቷ ያዛት፣ ከአንገቷ ምንም ሐሳብ የለም መተኛት። መጀመሪያ ግን አንድ የሚፈልገው ነገር አለ። ያዘለችኝ ሰው እናቴና ሌላ ሴት ናት ነው። ይህን ማረጋገጥ ይፈልጋል። ካረጋገጠ መተኛት። እኛ ደግሞ ሕፃን መሆን አለብን። እግዚአብሔር ደግሞ አባታችን ነው። አዝሎን ተሸክሞ ነው የሚኖረው። በእውነቱ ማለት በክንፈ ረድኤቱ ጋርዶ ነው የሚያኖረው። ከዚህ በላይ ምን አለ? ምንስ የሚያሻል ነገር አለ? ምንስ የሚጠበቅብን ነገር አለ? ለጋስነቱን ለመግለጥስ ምን የሚገልጥበት ሌላ ምን ያስፈልገዋል? እና እግዚአብሔር በቃሉ ሞትን ያዘዋል። እኛም በሱ ቃል ሞትን ድል እንድንነሳ አምላከ ቅዱሳን በቸርነቱ ይርዳል። ከቃሉ ጋር ናቸው። አሁን በዚህ ዘመን በደንብ ማስተዋል አለባችሁ። ቃለ እግዚአብሔር ሞትን ያሸንፋል። ይሄን ማወቅ አለባችሁ። አሁን በዚህ ዘመን ምን ይላል? ዝም ብሎ ያደረሰው ሁሉ እየመጣ ምን ይላል መሰላችሁ? ሰውን ዘንድሮ ሰይጣን ተቆጣጥሮት፣ ምንም መነኩሴ ብትሉት፣ ቀስ ብትሉት፣ ጳጳስ ብትሉት ሰይጣን ተቆጣጥሮት። ባላሳ ምን ይደረግ ታምር እኮ ነው። ተቆጣጥሮታል። እናሳ አባገሌ ካላጠመቁት አይድንም። ምዕመናን በቃለ እግዚአብሔር ሰይጣንን የመቃወም ስልጣን አላቸው። ማን መቃወም ይችላሉ? ሰይጣንን። የሰናፍጭ ያህል ቅንጣት ብትኖራችሁ ለምዳችሁት ነገሩ ቃሉን ቃለ እግዚአብሔርን ከመልመድ ይሰውረን። ሰው ቃለ እግዚአብሔርን ሲለምደው ችግር ነው ጎበዝ። ቃለ እግዚአብሔር የሰናፍጭ ቅንጣት ታህል እምነት ብትኖራችሁ ይሄን ተራራ ተነቀል ብትሉት ምን ይላል ነው ያለ? ተራራ የተባለ ማን ነው? ዲያብሎስ። ለምን ተራራ ነው? በትዕቢቱ ራሱን ከፍ ስለሚያደርግ። ሰይጣንን መንቀል ትችላላችሁ ማለት ነው። አማትበ እና የግድ የባይታዊ ባሪያ መሆን አለብን። እኔ አልሆንም። ባሪያ በሆን እንኳን የአቡነ ተክለ ሃይማኖት የአቡነ ገብረ መንፈስ ቅዱስ ነው መሆን እንጂ መንደር ለመንደር ለሚያውደለድለው ሁሉን ያልሆን ማምላክን ይሄ እንደ ሶሎ ውሻ መንደር ለመንደር ጓዙን አዙሎ ለሚዞር እኔ አላውደልድል። የእግዚአብሔር ቃል ስልጣን አለ። ወንጌል ዮሐንስ ንድገም፣ ውዳሴ ማርያም ማምላክን የእመቤታችንን ስም ሲጠራ እኮ እንዴት እንደሚበሽቀው ብታዩ ሰይጣን። ውዳሴ ማርያም ስትደገም፣ አርጋኖን ስትደገም ደሙ ነው የሚፈለው። ለዚያ እኮ ነው የሚያስተወን። እሷን ማስረሳት፣ ማስተኛት፣ ማስረሳት ይሄን የሚያደርገው የእግዚአብሔር ቃል። ለዚያውም ደግሞ አብ ወልድ መንፈስ ቅዱስ የሚለው ቃል ኢየሱስ ክርስቶስ የሚለው ቃል አሁን እንመጣበታለን። ወደ ሁለተኛው ልወሰዳችሁ። ከቃሉ ጋር ናችሁ። አርአየ ስልጣኖ በሉ። አንድ በምንድን ነው ያሳየው? በቃሉ በሉ እንጂ አለ። እግዚአብሔር በማን ላይ ስልጣን አለው? በሞት ላይ ስልጣን አለው። መዝሙረ ዳዊት ቢሆን ወንጌል ዮሐንስ ቢሆን መልካ ማርያም ቢሆን ውዳሴ ማርያም አትፍሩ። ይችኛይቱ ጠበቅ ያለች ናት። ይሄኛው እንትን ያለ ይላል። ዝም ላይ ትምህርተ ዋቱን መጀመሪያ ነው መድገም አለ። እንዴት ኋላ ሌላውን ጸሎት ስለሚሰውረው ይላል። ያበጥረዋል እኮ ሆነ ትርጓሜውን ማለት ነው። አሁን እንደዚህ የሚለው ምን ያለ ዘምትካት ህዋ ኮነ ይዝየሰክሱ ተምስጢረ ኮነ ለምእመናን ተብሎ ስውር የነበረው አሁን ግን ለምእመናን ተገልጧል አለ እንጂ ያዳፍናል ብሏል። ትምህርተ ዋቱ ጠበቅ ያለ ጸሎት ነው። እንዲያ ነው። ይሄ እንኳን እንትኑ ላላ ያለ ነው ይላል። ስመ ቅዱሳን ስመ እግዚአብሔር ክብር አለ። ቃለ እግዚአብሔር በሞት ላይ ስልጣን አለ። አጥብቃችሁ ያዙት። እንደው በሞት የእውነቴ ነው። ፍርሃት ሲላችሁ ስልክ ከመደወል አንዱን ቃል አውጥቶ መድገም። እግዚአብሔር ከኛ ጋር ከሆነ ማን ያስፈራናል? ከፈለጋችሁ ደግሞ እዚህ ከጀልባው ላይ ሆኖ እነ ጴጥሮስን የገሰጸበት እናንተ እምነት የጎደላችሁ ስለምን ተፈራላችሁ? እንደው እሱ አብሮን አለ አትሉም ማለት እኮ ነው። እሱ
እሱ እያለ አንፈራም አትሉም እያለ ነው። ክርስቶስን እሱ አብረን እያለ ምንም አንሆንም አትሉም እያለ ነው። እሺ እኛ ዛሬ አብሮን መኖሩን በምን እናውቃለን ስትሉ ደግሞ እናንተ ዘበላ ስጋዬ ወሰትየ ደምየ አነ እሄሉ ምስሌሁ ውእቱኒ ይሄሉ ምስሌ። ስጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። ከማን ጋር እኖራለሁ ነው የሚለው። ስለዚህ ስጋውን ስንበላ ደሙን ስንጠጣ እግዚአብሔር ከማን ጋር አለ? ከኛ ጋር አለ። ሌላ ደግሞ ተመልከቱ። አባለው ክልኤቱ ወሰለስቱ ጉባኤን በስሜ ህየ አነ እሄሉ ማእከሊሆሙ። ሁለት ወይም ሶስት ነው ቢሰበሰቡ በመካከላቸው ምን እላለሁ ነው የሚለው። እገኛለሁ፣ አብሮን አለ። ቅዱሳን ደግሞ ምንድነው? ዘኪያክሙ ሰማ ኪያየ ሰማ ወዘኪያክሙ ተወክፈ ኪያየ ተወክፈ ወዘኪያየ ተወክፈ ተወክፎ ለዘፈነውን። እናንተን የተቀበለ እኔን ተቀበለ። ጥሩ። ያ ቅዱሳንን ገድል ዛሬ አቡነ ዘርአብሩክ ናቸው። የአቡነ ዘርአብሩክን ገድል አምጥቼ ስደግም እሳቸውን ስቀበል ክርስቶስን ተቀበልኩ፣ አብሮኛል ማለት። የቅዱስ ሩፋኤልን ድርሳን ስደግም እሱን ስቀበል ክርስቶስ አብሮኛል ለማለት ነው። የቅዱስ ያሬድን የቅዱስ ቂርቆስን ዛሬ ቅዱስ አርሳኒዮስ ነው። የቅዱስ አርሳኒዮስን ስንክሳሩን አንብቤ ቅዱስ አርሳኒዮስ ጻድቅ ነው፣ የክርስቶስ አገልጋይ ነው ዝዬ ስቀበል ክርስቶስ እኔ ጋር አለ ማለት ነው። እናንተ ገድለ ቅዱስ ጴጥሮስን ገድለ ቅዱስ ጳውሎስን ሳነብ እናንተ ከገባችሁ ቤት ሰላም ይግባ ስላለ እነሱ ሲገቡ ከኔ ቤት ሰላማዊ ኢየሱስ ክርስቶስ እኔ ቤት ይገባል። አሁን አብሮኝ እንዳለ እርግጠኛ ነኝ። ከሆንኩ ደግሞ ምን ያስፈራችኋል? ይሄን ነው ማወቅ። ሁለተኛ ይበሉ አርአያ ስልጣኑ በሉ። ይሄ ቃል ለኛም ተሰጥቶናል። ሁለተኛ አጋንንት የክርስቶስን ምኑን ይፈሩታል መሰላችሁ? ስሙን ይፈሩታል። የክርስቶስን ስም ይፈራሉ። ኢየሱስ ክርስቶስ የሚባል ስም ይጠራ ሰይጣን ይጠራል። በጣም በጣም ነው የሚጠላው። በምድር ላይ የሚጠላቸው ሶስት ስሞች አሉ። የሥላሴን ስም ይጠላል። የጌታችን ኢየሱስ ክርስቶስን የስጋዊ ስሞችን ይጠራል። አማኑኤል፣ ኢየሱስ ክርስቶስ የሚባሉ ስሞችን ፈጽሞ አይወድም። ማርያም የሚል ስም ፈጽሞ አይወድም። ቀጥሎ የሁሉንም ቅዱሳን አይወድም። አይገርማችሁም? ቀጥሎ የሁሉንም ክርስቲያን ስም አይወድም። ቀጥሎ የእኛን ስም እኮ ራሱ ይፈራዋል። እውነቴን ነው የምነግራችሁ። እንዴት እንደሚፈራው አሳያችኋለሁ። የጌታችን ኢየሱስ ክርስቶስን ስም ይፈራዋል በእውነቱ ማለት ነው። ምክንያቱም ምን ተብሎ ተጽፏል? ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታይት ያህለ ምድር። ፊልጵስዩስ ምዕራፍ 2 ላይ ከሰማይ በላይ ከሰማይ በታች በምድር ከምድር በታች ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ሊንበረከክ ይገባል። ለዚህ ነው የጸሎት ሲጸለይ የመጨረሻ ጸሎት የማን ስም መስላችኋል የሚጠራው? ኢየሱስ ክርስቶስ የሚል ስም ነው። መጨረሻ ላይ ቅዳሴ ያበቃ መጨረሻ ላይ ሊቀ ካህናት ኢየሱስ ክርስቶስ ብሎ ምንድነው ምን በለነ ክርስቶስ ነው የሚለው? እግዚኦ መሐረነ ክርስቶስ ነው የሚባለው ማለት ነው። የክርስቶስ ስም የጸሎት ሁሉ መደምደሚያ ነው። ስለዚህ ይፈራዋል ሰይጣን ማለት ነው። ለምን? ስጋን ለብሶ የተቃወመው በዚያ እንደሆነ ስለሚያውቅ። ስሙ ሲጠራ ስሙ ሕይወት ነው። ሕይወት መድኃኒት ነው። ኢየሱስ ማለት መድኃኒት ማለት ነው። ክርስቶስ ማለት ክቡር ንጉሥ ማለት ነው። የዘላለም ንጉሥ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። እነዚህን ስሞች አይወዳቸው እንዲጠሩም አይፈልጉም። ልብ ብላችሁ ታውቃላችሁ። ቅዱስ ያሬድ ከሰማይ ወጥቶ ከመላእክት ከተማ ሄዶ የመላእክትን ምስጋና እየሰማ ሶስቱ ወፎች የምትሰማውን አስተዋል ካሉት አላስተዋልኩም ሲላቸው አዲሱን የእግዚአብሔርን ስም ጥራ ይገለጥልሃል። ኢየሱስ ክርስቶስ የሚለውን ቃል ሲሰማ አይሰማው የነበረ የመላእክት ዜማ ተሰማው። ስለዚህ ትልቅ ጸሎት የሚባለው አሁን ምንድን መሰላችሁ? የመነኮሳት የመጨረሻ ጸሎታቸው ዋና ጸሎታቸው ምንድን ታውቃላችሁ? የእግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ወይ ማረኝ የሚል ነው። እስኪ በሉ የእግዚአብሔር ልጅ በሉ። ጌታዬ ኢየሱስ ክርስቶስ ወይ ማረኝ። ይሄንን ለዚህ ገዳም መናኔን አስተምሬያለሁ። ይሄንን ካሁን በፊት ማለት ስንት ሰው እያደረገው ይሁን አይሁን የኔ ድርሻ አይደለም። ምክንያቱም ምንድነው ያለ? እግዚአብሔር ዝራ እንጂ አጭድ ብሎኛል አላለም። የሚያጭድ ማን ነው? እራሱ ነው። ያደረጉት ይሆናል። መናኔያን ደግሞ መነኩሴ ችግር የለበትም በዚህ ያደርጉታል። እስኪ በሉ የእግዚአብሔር ልጅ በሉ። እሺ ጌታዬ ኢየሱስ ክርስቶስ ወይ ማረኝ። ይሄ በጣም ትልቅ የመጨረሻ የፍጹማን ጸሎት ነው የሚባለው። የፍጹማን ጸሎት ነው። ጀማሪዎችም መጸለይ ይችላሉ። ልብን የሚሰበስብ ጸሎትም እሱ ነው። ስራ እየሰሩ አሁን ሸማኔ ሊሆን ይችላል፣ የሚያርስ አርዲት ሊሆን ይችላል፣ የሚቆፍር ሊሆን ይችላል። ይሄን ማለት ይከብዳል አይከብድም? እየቆፈር ራሱ የእግዚአብሔር ልጅ ጌታ ኢየሱስ ወይ ማረኝ፣ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ማረኝ እያለ መስራት ይችላል። ይሄን ማለት አንደኛ ማረኝ ትትና ነው፣ ኃጢአትን ማመን ነው። ሁለተኛ የእግዚአብሔር ልጅ ማለት ቀዳማዊ ልደቱን መመስከር ነው። ኢየሱስ መድኃኒትነቱን መመስከር ነው። ክርስቶስ ተዋሂዶውን መመስከር ነው። ስለዚህ ሁለቱንም ልደቱንም የሚመሰክር ስለሆነ ትልቅ ጸሎት ናት እና እንደውም አንድ ባይታዊ ለዚህ ከ30 ዓመት በላይ ሳያቋርጡ ሊጸልዩት የሚገባ ጸሎት ምንድነው ብሎ በበረሃ ያሉ በአስቄጥስ ያሉ ባይታውያን ሁሉ እየዞረ ጠይቆ ነው ያገኙ ይሄን ጸሎት ማለት እና ከስትንፋስ ጋር ነው የሚጸለይ። ለምሳሌ ሲያጠር ደግሞ እግዚኦ መሐረነ ክርስቶስ ነው። እስኪ በሉ እና ይሄን ልብን ይሰበስባል። እስኪ ሞክሩት በባል እንዲያው ስራ ስለሚኖራችሁ በባል ቀን እስኪ ለ5 ደቂቃ ሞክሩት። እንዴት ነው የምታደርጉት? ሰው ወደ ውስጥ ትንፋሽ ይስባል። ሲስብ ምን ያደርጋል? ወደ ውስጥ ሲል እግዚኦ ይላል። ሲተነፍስ መሐረነ ክርስቶስ። ከዚያ በኋላ ህምኑ ጋር ከልብ ምቱ ጋር ይገጥማል ማለት ነው። ልቡ እንዲህ ነው የምትለው። አሁን ደረታችሁ ላይ አርጉት። ቆይ አርጉላችሁ ድው አይልም ይላል አይደል? አዎ። ስለዚህ ምን ማለት ነው መሰላችሁ? በሷ ልክ እንደዚህ ነው የምትለው። መጠኗ እንደዚህ ናት። ልብ ስትል አሁን ወደዚህ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ ክርስቶስ። ከዚያ በኋላ ይሄ ሰው ማለት ነው ከሰው ጋር ስብሰባ ቁጭ ብሎ ራሱ ሳያስበው እግዚኦ መሐረነ ክርስቶስ ይላል። አይገርማችሁ? ለምንድን ነው የሚለው? የምሬን እኮ ነው የምነግራችሁ። ለምንድን ነው የምነግራችሁ? ነፍስ ይሄንን ገንዘቧ ማድረግ ትችላለች። ተኝቶ ራሱ ሌሊት ይሄንን ጸሎት ትልና ከእንቅልፉ ተቀሰቅሰዋል። ለዚህ ብቃት አይደለም የሚያስፈልገው ምንድነው? ልምምድ ነው የሚያስፈልገው።
አያስፈልግም። በቀን ቢያንስ 20 ደቂቃ ቢያደርገው ይላል። ይሄንን ያገኘው ቅዱስ ማለት ነው፣ ጠይቆ የተረዳው ቅዱስ። ካልሆነ እስቲ በ5 ደቂቃ ስትሉ እግዚኦ ስትሉ ደግሞ ማረነ ክርስቶስ እያላችሁ አብራችሁ ከትንፋሻችሁ ጋር ከተለማመዳችሁት፣ እኔም እለምዳለሁ ገና አላረኩትም እኮ ማውጋት ነው፣ ግን ስናረገው ተመስጦ ይመጣል። እዛ በኋላ ልብን ስቅዝ አድርጎ በቀን 5 ደቂቃ እግዚአብሔርን በጣም እኮ ይገርማል። ሰሎሞን የተናገረው አንድ ቃል አለ። ቀኑን ሙሉ እግዚአብሔርን በመፍራት ኑር። ይቻላል እንዴ? ቀኑን ሙሉ በሞት የስሙት ማምላክ ቀኑን ሙሉ ከጧቱ ጀምሮ እግዚአብሔርን መፍራት እግዚአብሔርን መፍራት እግዚአብሔርን መፍራት እግዚአብሔር ትዝ ይላል እንዴ? ዳቦ አለ፣ እንጀራ አለ፣ ስድብ አለ፣ ቁጣ አለ፣ ሐሜት አለ፣ ስንቱ አለ እናንተ። እንዴት ብሎ እንደው እንዴት ብሎ ይመጣል? አሁን ቀኑን ሙሉ እግዚአብሔርን በመፍራት ኑር። ቢያንስ ለ5 ደቂቃ እንኳን ልባችን ሰብስበን ለእግዚአብሔር ብንሰጥ እንዴት መልካም መሰላችሁ። ለ5 ደቂቃ በቀን ስብስብ አድርጎ ጌታ ኢየሱስ ክርስቶስ ወይ ማረኝ። 5 ደቂቃ መሰብሰብ ማለት መቁጠሪያው ይኖጋል፣ ግድ የለም። እኔ እያልኩ ያለሁት ልብ ተሰብስቦ ነው ያልኩኝ እንጂ እግዚኦ ማረነ ክርስቶስ ሳትሉ ትውላላችሁም አላልኩም። ብዙ ነው እንደውም ብዙ ነው የሚጸልይ መናይ፣ በዚህ ችግር የለበትም። ግን ምዕመናንም ማድረግ ትችላላችሁ። እሺ ይሄን እንድትለማመዱ እሺ አትሉ። የክርስቶስን ስም ማን ይጠራዋል? ማን ይጠላዋል? ማን ይፈራዋል? ስለዚህ ምን አለ? ወትከውኑ ጥሉአነ በእንተ ስሜ በውስተ ኩሉ አሕዛብ፣ በአሕዛብ ሁሉ መካከል ስለ ስሜ የተጠላችሁ ትሆናላችኋል። ለምን? በስሜ ስለተጠመቃችሁ 1፣ በስሜ ስላመናችሁ 2፣ 3 ስለ ስሜ ስላስተማራችሁ ትጠላላችሁ። በዚህ በሶስቱ ስሙ አክብሮና መሲህ መሲሐውያን፣ ክርስቶስ ክርስቶሳውያን። አሁን ይሄ ስም ልብ ብላችሁ ስሙ። አንድ ጊዜ ሰይጣን የክርስቶስን ስም አይወድም። አንድ ጊዜ አንድ ባይታዊ ከአንድ ባይታዊ ፊት የቅዱስ እንጦንስ ስም ልንገራችሁ። ቅዱስ እንጦንስ አንድ ቀን በበዓቱ ውስጥ ሳለ ካሁን ቀደም እንደነገርኳችሁ አራዊት በሙሉ ተሰብስበው መጡበት። ጅብ በየአይነቱ፣ ዘንዶ በየአይነቱ፣ ነምር በየአይነቱ፣ ድመት፣ ጓጉንቸር፣ አይጥ ያልመጣ የለም። ያልመጣ በየአይነቱ። አይጢቱ ሲጥ ሲጥ ትላለች፣ እባቡ ያፏጫል፣ ጅቡ ያገሳል፣ አንበሳ ሁሉ ይጮህበታል። ተናግሮ እኮ ወም ቅድመ የኃይልቅ ተናግሮ እኮ ነው። ተናግሮ ገና ሳይጨርስ እኔ ምን ጉልበት አለኝ? እናንተ ብዙ እኔ አንድ፣ እናንተ ኃያላን እኔ ደካማ። ነገር ግን አቅም እንደሌላችሁ የሚያስረዳው ለአንድ ሰው ብዙ ናችሁ መምጣታችሁ ነው። አቅም ቢኖራችሁ አንዳችሁ ትበቁኝ ነበር። እኔ እኮ ደካማ ነኝ። ግን ጌታዬ ኢየሱስ ክርስቶስ ሳይል ሁሉም የለም። ኢየሱስ ክርስቶስ ብሎ ሳይጨርስ ሁሉም የሉም። ትቢያ ሆኖ ነው የተገኘው ማለት ነው።